ዛሬ በቤተ ክርስቲያናችን ከምናከብራቸው ዓመታዊ በዓላት አንዱ የታላቁ ጻድቅና ሐዋርያ የታላቁ ካህን የአቡነ ተክለ ሃይማኖት ፍልሰተ አጽሙ መታሰቢያ በዓል ነው። ይህ ጻድቅ ለቤተ ክርስቲያናችን ድንቅ የሆነ ባለውለታዋ፣ ድንቅ የሆነ ርስቷ፣ ስፋቷ፣ ክብሯ ነው። ይህ ጻድቅ የክብራችን ማዕከል ነው፣ የስፋታችን ማዕከል ነው። ቤተ ክርስቲያናችን ታላቅና ሰፊ ያደረጋት፣ ክብሯን ያስጠበቀላት፣ እንደ ክብሯ ያስጠበቃትና ያስከበራት ጻድቅ ነው አቡነ ተክለ ሃይማኖት። ለቤተ ክርስቲያናችን ታላቅ ሐዋርያ ነው። አጋንንትን ሳይቀር አስተምሮ አሳምኖ ምዕመናን ክርስቲያኖች፣ ድንቅ ክርስቲያኖች፣ ጻድቃን ያደረገ ሐዋርያ ነው ጻድቁ አቡነ ተክለ ሃይማኖት። ምናልባት አንዳንድ መናፍቃን ስለማያውቁና ግንዛቤ ስለሌላቸው አጋንንትን አጠመቃቸው ስንል፣ አጥምቆ ክርስቲያኖች ያደረጋቸው ስንል ሊገርማቸው ይችላል። አባዬ አጋንንት ተጠምቀው ክርስቲያኖች ሊሆኑ ይችላሉ ካመኑ። እንኳን ክርስቲያን አይደለም ቄስ፣ ካህን፣ ጳጳስ፣ ኤጲስቆጶስ፣ መምህር ሊሆኑ ይችላሉ አጋንንት አምነው ከተጠመቁ። መጠመቅ የማይችለው ሰይጣን ብቻ ነው። ሰይጣን አይጠመቅም፣ እሱ መንፈስ ነው። አጋንንት ግን ሰዎች ናቸው፣ ውላጆች ናቸው። በብዙ ትሪሊየን አይነት የሚቆጠሩ ውላጆች ናቸው አጋንንት። ይህንን ግንዛቤ ስለሌላቸው፣ እውቀቱ ስለሌላቸው አጋንንትን አጠመቀ ስንል ያንን የስድብ ምላሳቸውን ይዘረጋሉ። አቡነ ተክለ ሃይማኖት ድንቅ የሆነ ሐዋርያ ነው። አጋንንትን ሳይቀር ያጠመቀ፣ አጥምቆ ክርስቲያኖች ያደረገ ጌታችን ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 5 ቁጥር 1 ጀምረን ስናይ እንዲህ ብሎ ተናግሯል። በመንፈስ ነዳያን ስትሆኑ ያን ጊዜ ብፁዓን ናችሁ። በመንፈስ ስትራቡ ስትጠሙ ብፁዓን ናችሁ። ስለ ስሜ ክፉውን ነገር ሁሉ ሲናገሩባችሁ፣ ሲመሰክሩባችሁ፣ ሲዋሹባችሁ፣ ሲጠሏችሁ ብፁዓን ናችሁ። ሲያሳድዷችሁ ጸልዩላቸው፣ ሲሰድቧችሁ መርቋቸው፣ ሲረግሟችሁ መርቋቸው፣ በጎውን መልሱላቸው። እናንተ እንደ ስራቸው አትክፈሏቸው ካለ በኋላ ቁጥር 13 ላይ እናንተ የዓለም ጨው ናችሁ ብሏል። የዓለም ጨው ናችሁ። ጨው አልጫ ከሆነ መጣል ብቻ ነው። ምክንያቱም ምግብን ሁሉ ቅመም ሁሉ ተሰብስቦ ጨው ከሌለው አልጫ ነው የሚሆን፣ አይቀመስም። እንዲቀመስ የሚያደርገው ጨው ነው። ሁሉን ነገር እንዲቀመስ፣ እንዲበላ፣ እንዲጣፍጥ የሚያደርገው ጨው ነው። እናንተም ዓለምን የምታጣፍጡ የዓለም ጨው ናችሁ። በስካር የመረረውን፣ በዝሙት የመረረውን፣ የጎመዘዘውን፣ በዳንስ በጭፈራ በልዩ ልዩ የኃጢአት አይነት የመረረውን የጎመዘዘውን ዓለም የምታጣፍጡ የዓለም ጨው ናችሁ። ስሜ አላችሁ፣ ስልጣኔ ሰጥቻችኋለሁ ብሎ ስልጣኑን ሰጣቸው ለሐዋርያት። ስሙን ሰጣቸው፣ ክብሩን ሁሉ ሰጣቸው፣ ጸጋውን ሁሉ አጎናጸፋቸው። ሁሉን ሰጣቸውና ሁሉንም አደረጋቸው። የዓለም ጨው ናችሁ አላቸው። ተክለ ሃይማኖት የዓለም ጨው ነው። ተክለ ሃይማኖት የመረረውን ዓለም ያጣፈጠ ጨው ነው ተክለ ሃይማኖት። ይህንን ሁሉ የፈጸመ እንደ ቃሉ የኖረ ወንጌልን በሕይወት የተረጎመ ታላቅ ጻድቅ ነው ተክለ ሃይማኖት። እናንተ የዓለም ብርሃን ናችሁ ብሏቸዋል ክርስቲያኖችን፣ ሐዋርያትን። የዓለም ብርሃን ናችሁ፣ በምሳሌነታችሁ ሁሉን ክርስቲያን የምታደርጉ፣ በምሳሌነታችሁ ሁሉን ለሁሉ ምሳሌ የምትሆኑ፣ የጨለመውን ዓለም የምታበሩ፣ በአመለካከት የጨለመውን፣ በአስተሳሰብ የጨለመውን፣ በምንም ነገር በሁሉም ነገር የጨለመውን ዓለም፣ መድረሻ የሌለውን ዓለም የምታበሩ፣ ብሩህ የምታደርጉ፣ መንገድ የምታሳዩ የዓለም ብርሃን ናችሁ። የሕይወትን መንገድ የምታሳዩ፣ የጽድቅን መንገድ የምታሳዩ፣ የትሩፋትን መንገድ የምታሳዩ፣ የትዕግስትን መንገድ የምታሳዩ የዓለም ብርሃን ናችሁ። መንገድ የምታሳዩ ብርሃናት ናችሁ ብሏቸዋል። ይህን የፈጸመ ተክለ ሃይማኖት ነው። ይህንን ከፈጸሙት መካከል አንዱ ተክለ ሃይማኖት ነው። የሐቅለዋሊው ታላቅ አቡነ ሳሙኤል መታሰቢያው ዛሬ ነው። የታላቂቱ ጻድቅ የክርስቶስ ሰምራ መታሰቢያዋ ዛሬ ነው። ቤተ ክርስቲያናችን በእነዚህ ከዋክብት ትደምቃለች። ዛሬ በእነዚህ ከዋክብት ለእግዚአብሔር ይዘመራል፣ ይቀደሳል። የእግዚአብሔር ሥጋውና ደሙ ይፈተታል። ምዕመናን ይመገባሉ፣ ይጠግባሉ፣ ይረካሉ። ቤተ ክርስቲያናችን እኮ ሁልጊዜም መዝሙር ነው፣ ሁልጊዜም እልልታ ነው፣ ሁልጊዜም ዝማሬ ነው፣ ሁልጊዜ ቅኔ ነው፣ ሁልጊዜ ደስታ ነው፣ ተድላ ነው፣ ሁልጊዜ እርካታ ነው በቤተ ክርስቲያናችን።
ቅድስት ቤተክርስቲያናችን የመሰረተ ክርስቶስ ኢየሱስ ስሙ የተመሰገነ ይሁን፣ የከበረ ይሁን።